አብሮነት 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 ተመልሰናል። ክብራትና ክብራን ተመልካቾቻችን እየተከታተላችሁ ያላችሁት አብሮነት በረመዳን 9 ነው። አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። ስቱዲዮ ድረስ እንግዶችን እየጋበዝን ቆይታ የምናደርግበት ሰዓት ላይ ነው የምንገኘው። ዛሬ ያው እንግዳም አይባል ቤተሰብ የሆነ እንግዳ ጋብዘናል። ግን ደግሞ በጣም የተጣበበ ጊዜ ነው ያላቸው ዶክተር መሐመድ። ምክንያቱም ብዙ ኃላፊነት ያለባቸው ሰው ናቸው። ከተለያዩ አቅጣጫ በሕክምና ውጫም ሳይሆን ሀገር በአንድ አቅጣጫ ትፈልጋቸዋለች። በተለያዩ ፕሮጀክቶች አሉ፣ ገጠር ይሄዳሉ። የተጣበበ ጊዜ ነው ያላቸውና በዚህ ይህንን ጊዜ አመቻችተው የኛ እንግዳ ስለሆኑ በተመልካቾች ስም እናመሰግናለን። ዶክተር እንኳን ደህና መጣ። ረመዳን እንዴት ነው? አልহামዱሊላህ በጣም ጥሩ ነው። ብዙ ጊዜ የህክምና ባለሙያዎች ወይ ይፍጣሩን ወይ ስሁሩን ሆስፒታል የማሳለፍ እድል ይኖራቸዋል። ወይ ኦፕራሲዮን ክፍል ይሆናሉ፣ ወይ ህመምተኛ እየጎበኙ ይሆናሉ፣ ወይ ድንገት ተደውሎ እንደዚህ ኤመርጀንሲ ገብቷልና ተብሎ ዶክተር ብዙ ጊዜ የሚያሳልፈው የት ነው? እውነትን ነው። ቢስሚላህ እውነትን ነው ያልከውና ምን አለው ከሙያው ጋር በተያያዘ ሆስፒታል የምታሳልፍበት ጊዜ ይኖራል። ለምሳሌ ኤርሊ የተጀመረ ኦፕሬሽን ይኖራል፣ ረጅም ሰዓት የሚፈጅ ይሆናል ፕሮሲጀር። ድንገት ሰዓት ላይ የሚመጣ ጽኑ ታማሚ ይኖራል። እሱን ሪሰስቴት ማድረግ ስራዎች ይኖራሉ። ወላድ ትኖራለች፣ የሚደማ ሰው ይኖራል። ብዙ ነገሮች ይኖራሉና የመያዝ ነገር አለ። ያው እንደ ወታደር እንግዲህ አጠገብ የሆነች ነገር አድርገህ ተምራንም ውሃንም ቀምሰህ የምትቀጥልበት ጊዜ ይኖራል። ያው አንዳንዴ ደግሞ ቦታው ተለቆ የሚኬድበት አይደለም። ኢመርጀንሲ ክፍሎች ከሆኑ ማዋለጃ ክፍል ከሆነ ተራ በተራ ነው የምታደርገውና እዛችሁ ባለህበት የምትቀምስበት እና ተራ በተራ የምትሰናገድበት ጊዜ አለ። ሌላ ቦታ ደግሞ ስትራቴጂካሊ ለእንደዚህ አይነት ነገሮች ይታሰብና ከተለያዩ ሃይማኖት ሰው ባለሙያዎች ይመደባሉ። አንዱን እየተካ የሚሰራበትም አለና ያጋጠመው ረጅም እንትን ይኖራል። አሁን እንደው በጾም ያ ተማሪዎች እያለን ጥቁር አንበሳ እያለን ማዋለጃ ክፍል ስንመደብ እንግዲህ ጦር የምትዘጋጀው እዛ ለተማሪ የተወሰነች ነገር ናት። ለዛውም ደግሞ ከሆስፒታሉ ወጥተህ ላይ ነው የምትሄደው ወደ ዶርሚተሪና እሱ በጣም ትዝ ይለኛል። ሌላ ደግሞ ፖስት ግራጁዌት እያለሁ በጣም ማረሳት ምንድነው የተከሰተብኝ መሰለህ? ተኛሁና የተወሰነ ሰዓት ቆሻሻ ለማውጣት ቃዬ ወደ መርጋ ሄድኩኝና ንፋስ በሩን ቁልፌን ሞባይልን ኤቭሪቲንግ ውስጥ ተቆልቆለታው ንፋስ በሩን ንፋስ ዘጋትና አዛን እያለ ነው ቁጥር ላይ ነው። ያ አላህ ምን ላድርግ ጎረቤቶቼ ስልክ እንዳልደውል ሰው ጋር ሳንቲም ኪሴ ውስጥ ነው በተታነ ያለውና ካይሮን ሳስታውስ እሱ ነው አስታውሰውና ካይሮ ነው ፖስት ግራጁዌት የተማርኩኝ። ትንሽ ከሰዓት ገደም እንዳልኩኝ ክፍሉ ውስጥ ቆሻሻ ነበር። እሷን ለመድፋት በሯን ከፍቼ ንፋስ ግብጽ ማለት ነው። ግብጽ። ከዛ የበሩ ቁልፍ የለ፣ ሰው ጋር እንዳለው ሞባይል የለ፣ ሳንቲም ኪሴ ውስጥ የለ። ነገር አዛኑ ሳል ጎረቤት መስጊድ ሄድኩኝና እዛ አገር ምን ይደረጋል መሰለህ? በጣም የሚገርምህ ማዕድ ረህማን ይባላል። ማዕድ ረህማን ማለት ኤቭሪባዲ ድንኳን ይጥልና ድንኳን ላይ ነው የምታፈጠው። ማንም ሰው ሲያልፍ ሱዳን ውስጥ አለ እንደሚባለው ማለት ነው። እንግዲህ የትኛው እንደሚቀር ባለቁ በጣም የሚገርም አይነት እንደው እዚህ ሀገር ባየሁት የሚያሰኝ ነው። ድንኳን ውስጥ ምግብን ታመጣለህ፣ ቁጭ ብለህ ትጠብቃለህ። ብዙውን ጊዜ ከመፈጠሩ በፊት ቁጭ ብለው ነው የሚጠብቁትና አንዳንዴ 11 ተኩል ምናምን አንድ ሰዓት ሲቀረው ሁሉ ምግቡን ከበውት ቁጭ ይላሉና በጣም ትገረማለህ። መጀመሪያ ሰው ስለዚህ ማዕድ ረህማን ሄድኩኝ፣ እዛው በላ እዛው ሰገድኩኝ። ከዛ መጥቼ አናጺ ጋር መሄድ አለብኝ። ሰፈር ውስጥ ያለ አናጺ አለ። አናጺው ጋር ሄድኩኝ። በሩ ተዘጋብኝ አልኩት። እንደዚህ ነው የሚከፈተው ብዬ ስነግረው አይ ያንተ እኮ በር እንደዚህ ነው የሚከፈተው አለ። ስለዚህ በሬን ያውቀዋል ማለት ነው አናጺ። የውጭ ዜጋ ስለሆንኩኝ በሬን ድረስ የበሬን ስታይል ሁሉ ያውቀዋል። በጣም ገርሞኝ ደነገጥኩኝ። የምሰራውን አይደለም በሬን ያውቀው ነበርና ከፍቶልኝ ይሄ ሌላ ነገር ነው የሚያስጠረጥረው። በጣም ሌላ ነገር ያስጠረጥራል። የሚገርም ናቸው ማለት ነው። ረመዳን በብዙ ገጠመኞችና ሁኔታዎች ነው የሚታወቀው።
ምናልባት ያው ሌሎች ሐኪሞችም ይኖራሉ፣ የሌላ እምነት ተከታዮችም ይኖራሉ፣ በጋራ የመፍጠር ሁኔታዎች ይኖራሉ። የህመምተኞች ባህሪና ሁኔታ ደግሞ እንደየሁኔታው ነው። አሁን ሁሴን ታማሚ ሆኖ ሲመጣ ንጭንጭ ያበዛል። ምሳሌው ይኸውልህ እንግዲህ ምሳሌው እንዲህ ነው። ከአብሮ አደጋ አብራት ሰደድ ማለት ይሄ ነው። ከታማሚ ጋር ተገናኝቶ እንደውም ከፍጣር ሚሆቻ ስሁርም ጋር ከጾም ጋር በተገናኘ የሚያጋጥማችሁ ገጠመኛል? ብስጭት እንዳያናድድ የሚችል እንግዲህ በሽታን አለ ብቻ አለ የምታክመው። በተለይ እኛ ሀገር ብዙ ነገር ነው የምታክመው። ኢኮኖሚውን ታክማለህ፣ ቤተሰቡን ታክማለህ። ጠዋት መኪና የገጫው ልጅ መጥቶ ከሆነ 6 ሰዓት ላይ አንድ ግሩፕ ዘመድ ይመጣል። 12 ሰዓት ላይ ሌላ ግሩፕ ጠዋት መኪና የገጨው ልጅ ገብቶ ነበር ብሎ ይጠይቁሃል። ስለዚህ ማዕት ነገር አክመው ከሄደ በኋላ ሁሉ የሚመጣ ሰው ነበረና ብዙ ነገር ያጋጥማል። ያው እንግዲህ ረመዳን ላይ ከምግቡ ብቻ ሳይሆን ከምላስም ከአዳብም የመጾም ጉዳይ ስላለ ዝክርም ስታደርግ ምንም ስትል በውስጥ ቀልብህ ሙጥማኢን ነው የምትሆነውና ተረጋግተህ ነው የምትለው። እንደውም ከሌላው ጊዜ በበለጠ ረመዳን ላይ ኤነርጂም ስለማይኖር ነገርም ቢመጣ ቻል አድርገህ ቀዝቀዝ ብለህ ነው ታስተናግደውና ረመዳን ፔሸንት ለማከም በጣም አመቺ ነው። አንደኛ አትቆራረጥም። ለምሳት በጣም እዛው መስገድ ትችላለህ። ቁርስ ብለህ አታረፍድም። ጠዋት ኢነርጂ ይኖርሃል። ስሁር ተነስተህ ከሆነ አይተህ እንደሆነ ጠዋት ኢነርጂ ነው የሚኖርህ። እኔ ጧት በጣም በኤነርጂ ነው የምሰራው። ሌላ ጊዜ ፐርፎርም ከማደርገው በተሻለ ነው የምሰራው ረመዳን ላይ። ስለዚህ ታካሚዎቻችን በበለጠ ከሌላ ጊዜ በበለጠ በትዕግስት ነው የምትለው። አንዳንድ ኖቶሪየስ የሚያበሳጩ ነገሮች ያጋጥሟል። እነሱ ደግሞ ወጣት አደርጋለሁ። የሱሁር ትዕግስት የሚፈልጉ ነገሮች ይኖራሉ። የሱሁርና የኢፍጣር አጠቃቀም ላይ የሚገለጽ እንዲህ የሚባል ነገር ይኖር ይሆን? በተለይ ከህመም ጋር በተገናኘ አሁን ረመዳን ላይ የጨጓራ ህመምተኛ አንዳንድ ጊዜ በጣም እኔ ረመዳን የሚስማማኝ የሚል ሰው አለ። አንዳንዶች ደግሞ የለም በቃ ስሰቃይ ዋልኩኝ እንዲህ ስለዋልኩኝ። ይሄ ሰው ከአመጋገቡ ነው አጠቃቀም ሊመከር የሚገባው ነገር ይኖራል እንዴ ዶክተር? አሁን እኔ በጣም ነው በቃ ጨጓራ የሚረብሸኝ። ከኢፍጣር እስከ ስሁር ይረብሸኛል በጣም። ከኢፍጣር እስከ ስሁር ባለው ማለት ነው። እንግዲህ ያው ሰውነት ረመዳን አንዱ ትልቁ ነገሩ ምንድነው? ሰውነታችን ማሽን ነው እንግዲህ ወፍጮ ማለት ነው። አመቱን ሙሉ ሲሰራ የከረመ ማሽን እረፍት የሚያደርግበት ሪላክስ የሚያደርግበት ጊዜ ነው እና ብዙ ፊዚዮሎጂካል ቼንጆች ይኖራሉ ረመዳን ላይ። ሰውነት ያስለመደው የሰርኬዲያን የምንለው በሰዓታት ተመጥኖ የሚረጭ አሲድ አለ። ያ አመቱን ሙሉ ከለመደው ይዛባበታል። አንዳንዴ የምግቡ ጫና አንድ የምትበላው ምግብ እና የተዘጋጀው አሲድ ላይመጣጠን ይችላል። አሁን ረመዳን ላይ አንደኛ ትልቁ ነገር ውሃን አለመጠቀም፣ ትልቁ ችግር ውሃን ካለመጠቀም ጋር ተያይዞ የሚመጡ ናቸው። ሁለተኛው ደግሞ በልቶ ከመተኛት ጋር የሚመጡ ናቸው። በልተህ ስትተኛ ሪፍሌክስ ያደርጋል። ኢሚዲየትሊ የተኛ እንደሆነ ብዙ በልተህ በጎሮሮና በጨጓራ መሀል ኢሶፋጊያል ስፊንክተር የሚባል አለ። ምግቡ ከገባ በኋላ ታይት ነው የሚሆነው፣ ይዘጋል። ስለዚህ ምግቡን ገብቶ ታፍኖ እያለ ከተኛህበት ወዲያውኑ ወደ ኋላ የመመለስ አሲድ ይረጭበታል። እንደገባ አሲዲፋይ ይደረጋል፣ ኢመልሲፋይ ይደረጋል። ያ ሁሉ የተፈጨው ነገር ወደ ታች ነው መሄድ ያለበት። ስትቆም አየህ ቀን ላይ ወደ ታች ነው የሚሄደው፣ ግን ስትተኛ ወደ ኋላ ስለሚመለስ ሪፍሌክስ ኢሶፋጃይቲስ ይባላል። ብዙ ሰው እሱን ታደርገዋል። ብዙ ሰው ምናልባት ማታ ላይ ራትን የማዘግየት ፍላጎት ኢፍጣር ላይ ቀምሶ ብቻ አለመተኛት በልቶ አለመተኛት ነው። ከተቻለም ፍጡር ላይ ላይት የሆኑ ምግቦችን መውሰድ በጣም ጠቃሚ ይሆናል። ከተበላ በኋላ ደግሞ የተወሰነ ነገር ፈሳሽነት ያላቸው ምግቦች ቢሆኑ ይመረጣሉ። ሌላ ምግቡ አብዛኛው እኛ ሀገር የሚዘጋጀው ስፓይሲ ነው። አይታችሁ እንደሆነ ምስር ራሱ አሲድ የማስረጨት ብዙ እንትን አለው፣ ካፓሲቲ አለው። በተለይ በርበሬ ሚጥሚጣ ይገባበታል። ዘይቱ ደግሞ የዘይቱ አይነት ይወስነዋል። የተጠባበሰና የተቀጣጠሉ ነገሮች ናቸው እነሱ። የተጠበሱና የተቀጣጠሉ ነገሮች ስሞክ የሆኑ ነገሮችና ጨው የበዛባቸው ነገሮች አንደኛ ቀን ላይ እንዲጠባ ያደርገዋል። ሁለተኛ ጨው የበዛባቸው ነገሮች አሲድ በብዛት እንዲረጭ። ስፓይሲ ነገር ስትወስድ አሲድ ይረጫል፣ ሰውነት ትርፍ አሲድ ይረጫል።
ያ አሲድ ኢመልሲፋይ ካላረከው በውሃ በብዛት ዳይሉት ካላረከው የተወሰነ ሰዓት ቆመ ካልሄድክ ወይ ደግሞ የሚስማማህን ምግብ አይነት ካልመረጥክለት ሊያስቸግር ይችላል። የምግብ ሪያክሽናችን የእያንዳንዳችን ይለያያል። እንደ መልካችን ነው የሚለያየው። ለአንዳንዱ ሰው የሚስማማው ምግብ ሌላ ሰው ላይ ይስማማው ይችላል። ስለዚህ የሚስማማን ነገር በትንሽ መውሰድ፣ ፈሳሽ ነገር መውሰድ። ሰውነታችን በጾም ሲውል እንግዲህ ሰውነታችን መጀመሪያ ግሉኮስን ነው የሚጠቀመው ለኢነርጂ ፐርፐዝ ማለት ነው። ግሉኮሷ ካለቀች በኋላ ነው ወደ ፋት የሚሄደውና ፋቱም ካለቀ በኋላ ነው ወደ ፕሮቲን ነገርና ወደ ጡንቻና ወደ መስል እና የሚሄደው። ስለዚህ ፊዚዮሎጂው የተዛባ ስለሆነ አዲስ ክስተት ውስጥ ነው የሚገባው። ስለዚህ ለዛ ጥንቃቄ እንደመስል አንድ የሚስማማንን ነገር መምረጥ፣ ሁለት ሚላችን በጣም ሄቪ እንዳይሆን ማድረግ። ያው በሐዲሱ የሚነገረን አንድ ሶስተኛ ለውሃ፣ ለአየር፣ ለምግብ የሚለው ነገር እሱን የግድ እስኪጠግቡ መብላት ኢምፖርታንት ላይሆን ይችላል። ከየአይነቱ ምግብ መቅመስ ነው የተሻለ የሚሆነው። ከካርቦሃይድሬት ነገሮች ካላቸው ነገሮች የተወሰነ ነገር፣ ፋት ያልበዛ ያልተቀጣጠሉ ፋቶችን የተወሰነ ነገር፣ ከፕሮቲን ከስጋ ነገር ደግሞ የተወሰነ ነገር ከተገኘ በሳምንት አንዴም ሁለቴ ትንሽ እንደ አሳ ነገር እንደዚህ ብትቀላቅል ችግር አይሆንም። ግን አንዴ ሄቪ ከመብላት የተወሰነች ስሁር ላይ መብላት ከተራዊህ በኋላ ደግሞ የተወሰነ ነገር መቅመስ፣ እንደገና ደግሞ ፍጡር ላይ ደግሞ የተወሰነ ነገር መብላት። ስሁር ያው እንደተባለው በጣም ኢምፖርታንት ነው። ከስሁር በኋላ መተኛቱ ነው አንዱ ትልቁ ችግር ነው። ሪፍሌክስ ያደርጋል። ሄቪ ሚል በልተህ ስተኛ ሪፍሌክስ ያደርጋል። ውሃ አለመጠጣት ደግሞ በጣም ያባብሰዋል። ስሁር ላይ ብዙ አለመመገብስ ምናልባት የምግቡ አንዳንድ ሰዎች እንደዛ ያደርጋሉ። ተምረው ቀምሰው ይተኛሉ። የምግቡ መብዛት ሳይሆን አንደኛ መተኛቱ ነው ሪፍሌክሱን የሚያመጣው። ሄቪ መሆን የለበትም፣ ማነስም የለበትም። ሊሚቱን ቢሆን ይመረጣል። ለጉልበት ቀን ለመውሎ ለቀኑ ጉልበት ያስፈልጋል፣ ኤነርጂ ያስፈልጋል። ለምን አሁን ካታቦሊክ ስቴት ነው የምንለው በሜዲካል ተር ሰውነት የራስን ኤነርጂ ነው የሚበላው። ያው ኤነርጂ ሲፈለግ መጀመሪያ የሚመጣው ግሉኮስ ነው፣ ዳይሬክትሊ ያለው ግሉኮስ ነው። ሁለተኛ ስቶር የሆነው ግሉኮስ ነው። ሶስተኛ ደግሞ ግሉኮሶቹ የደፕሊት የሆኑና እየሳሱ ያለቁ ሲመጡ ስቶር ሊቨር ውስጥ ስቶር የሆነውም ሊቨር የሚያመርተውም አንተ የወሰድከውም ካለቀ በኋላ ፋት ነው የሚወሰድ። ብዙ ሰዎች እርብናን ላይ የሰውነት መቀነስ የሚያጋጥመው የስብ መቀነስም የሚያጋጥመው ትራይግሊሰራይድ የምንላቸው ኮሌስትሮል የምንላቸው ነገሮች ላይፖፕሮቲንስ የሚባሉ እነሱ አነስ ይላሉ፣ ይቀንሳሉ። ሰውነት ለኢነርጂ ሺፍት አድርጎ ይጠቀማቸዋል። ከነሱ በኋላ መሰልህን ነው የሚጀምረው። ሊቨር ውስጥ ያለውን ፕሮቲንና መሰሎች ጡንቻ ላይ ያለውን መውሰድ ይጀምራል። የመክሳትም ሁኔታ ይመጣል። ስለዚህ በተቻለ መጠን ያለች ሁሉም ምግቦች የራሳቸው ጠቀሜታ አላቸው። በተቻለ መጠን የተገኘውን ነገር ከሁሉም መቅመስ ነው። እንግዲህ እዚህ ሀገር ስፔሲፊካሊ ይሄን ካሎሪ ይሄን ምግብ ያናትንካ ይሄን ካተለውም ሰው ያገኘውን የሚመገብበት ሀገር ነው። ስለዚህ ላይ መጠን ከፍራፍሬዎች የተወሰነ ነገር፣ ከአትክልት የተወሰነች ነገር፣ ሁለት ቅጠልም ብትሆን ከአረንጓዴ ነገሮች፣ ከጥራጥሬ ደግሞ ከሽምብራም ከሽሮም ከክኳም ከመሰራም ትጠቅማለች። እንደሱን ትንሽ ስጋ ነገር እና ፕሮቲን ነገር እንቁላል ነገር ቢኖርበት ጥሩ ነው። ግን በተቻለ መጠን ፈሳሽ ቢያንስ ከ2 እስከ 3 ሊትር ውሃ ለመውሰድ እርግጠኛ መሆን አለብን። ስታፈጥር አንዷን 600 ብትወስድ ወደ ተራዊ ስትሄድ ደግሞ አንድ ብጨርስ ስትመለስ አንድ ብታደርግ ጠዋት ሱብሂ ላይ ደግሞ አንድ ብታደርግ እንደምንም ብለህ ፈሳሾቹም አሉ። ሾርባዎቹም ቀጠን ያሉ ሾርባዎቹ ላይ ቅመም ባይበዛባቸው፣ ስፓይስ ይበዛበታል። እኛ ሀገር ቀረፋው ቁርፉዱ የማይጨመር ማአት ነገር አለ። ስፓይሲ ነገር ይበዛል። እሱን ጎጅነት ስላላቸው ነው አሲዲፋይ ያደርገዋል። አሲድ እንድታመነጭ ያደርገዋል። አሲድ እንድታመነጭ ያደርጋልና ባይበዛ ነው፣ አይደረግ አይደለም፣ ባይበዛበት ይመረጣል። ግን ፕሮቲን ነገርን አለመርሳት ኢምፖርታንት ነው። በተቻለ መጠን አቅም በፈቀደ ትንሽ ስጋ ትንሽ እንቁላል መኖራቸው በጣም ጥሩ ነው። ካታቦሊክ ሲስተም ያደርጉታል። ብዙ ሰው የሚቸገርበት ነው። ጨጓራ ህመም እንደዚህ አሁን የአመጋገብ ስርዓት መሆኑ አሁን እኔ የገባኝ ብዙ ውሃ አልወስድም እኔ ኖርማሊም ብዙ ውሃ ከሚወስዱ ሰዎች አሉ። በጣም የምቸገረው እረሳዋለሁ ራሱ መች ውሃ እንደጠጣ። ስለዚህ አንድ ትምህርት እኔ ወስጃለሁ፣ ተመልካቾችም ይወስዳሉ ብዬ አስባለሁኝ። ምናልባት ግን በተያያዥነት ጾም ደግሞ የራሱ የሆኑ ጥቅሞች አሉት። እንግዲህ በእስልምናችን እንደሚባለው ማለት ነው የመንፈሳዊ ህይወታችንን በደንብ አፕሊፍት ለማድረግ ለማጠናከር ከሶላቱ አለ፣ ቁርአኑ አለ፣ ብዙ ነገር አለው ጥቅምና እንዲሁ ሜዲካል ተርም ላይ ግን ጾም ለሰውነት ያለው ጠቀሜታ ምን ያህል ነው
እዛ አካባቢ ላይ የተወሰነ ብትለን። እሺ ምንድነው እንዳልከው ያው ጾም ቁርአን የታዘዝነው ነው። ሙስሊሞች ከታዘዝናቸው አንዱ የአርካኑ እስላም ከሆኑ ነገሮች ነው እና ጾም የራሱ አላህ የራሱ ምክንያት ይኖረዋል። ከነዚህ ምክንያቶች እንግዲህ አንደኛው ትልቁ ኢምፓቲ የምንለው ነው። ሳይንቲፊካሊ ኢምፓቲ ማለት ያው ሌላው ሰው እንዴት ነው የሚኖረው፣ የቸገረው ሰው እንዴት ነው የሚኖረው፣ አላቃህንም ነፍስያህንም ሌላው ሰው የሚኖርበትን አይተህ ራስህንም የምታይበት ወደ ውስጥ የምታይበት ነው። ሁለተኛ ነገር ደግሞ ራስህን ቀዝቀዝ አድርገህ በተረጋጋ መንፈስ ኮምፓሽኔት በሆነ መልኩ አላህን የምትገዛበት ኢባዳ የምታደርግበት ቁርአን የወረደበት ለሌሎች መኖርን በጣም በብዛት የምታይበት ጊዜ ነው። መጀመሪያ ላይ እንዳስቀመጥኩልህ ሰውነታችን ፋብሪካ ነው። ባዮኬሚካልና ባዮሎጂካል የሆኑ ባዮኬሚስትሪክ የሆኑ መአት ፊዚዮሎጂክ ቼንጆች በሰውነታችን ውስጥ ይከሰታሉ። አንዷ ሴል ብቻዋን ወስደህ ብታያት ዓለም ውስጥ ካሉት ፋብሪካዎቹ ከሁሉም የበለጠ ስራ መሰራው ነገር ይኖራታል። ከማሰብ ጀምሮ ከስቶር ሀሳብን ከማስቀመጥ ጀምሮ ከማዘዝ ጀምሮ ሪፍሌክሽን ከመቀበል ጀምሮ የዛሬ 20-30 ዓመት ያየኸውን ነገር 40 ዓመት ያየኸውን ነገር የምታስታውስበት ሜካኒዝም ስታየውና የራሷን ሜታቦሊዝም የሚያስፈልጋትን የምትወስድበት አዳዲስ ነገር ሲንተሳይዝ የምታደርግበት እንደገና ደግሞ የማያስፈልግትን የምታስወግድበትን ሜካኒዝም ስታየው ያላ ሱብሃነሁ ወተዓላ ስራ እጅግ የረቀቀና ምንም ጠቢቡ እና ምጥቀቱና ጥልቀቱ የማይደረስ እንደሆነ በሰው ጭንቅላት ሊደረስበት እንዳልሆነ የሚያስገነዝብ ነው የሚሆነው። አንዱ እሱ ነው። ፋብሪካ ለረጅም ዓመታት ሲሰራ እንግዲህ ማሽኑ ስራ ሲሰራ መፋተጉ አይቀርምና የዛ የእረፍት ጊዜ ነው የሚሆነው። ለሰውነታችን የእረፍት ጊዜ ነው የሚሆነው። አሁን ጾም ትሩፋቶች አንዱ ከስኳር ጋር በተያያዘ ነው። ስኳር ጋር በተያያዘ የሰውነትህ ኢንሱሊን የሚባል ሆርሞን ነው እንግዲህ ስኳር እንዲቀጣጠል የሚያደርገው። አንዳንዴ ኢንሱሊን ሬዚስታንስ ይኖራል። ሁሉ ጊዜ እየበላ ስትሆን ኢንሱሊኑ አልሰራ ሚልና ወደ ስኳር በሽታ የማዝላት ነገር ይኖራልና እሱን ኢንሱሊን ሬዚስታንስን በጣም ይቀንሰውና ከስኳር የተሻለ የስኳር ዩቲላይዜሽን እንዲኖርህ በረጅም ሰዓት ያደርጋል። ሁለተኛ ሰዎች በዓለም ላይ አሁን ከልብ በሽታ ጋር በአብዛኛው ሰው ሰደን ካርዲያክ ዴዝ ካርዲያክ አሬስት የሚባልና ኮሮናሪ ሃርት ዲዚዝ የሚባሉ ቅባቶች ሰውነት ላይ ይከማቻሉ። በረመዳን ላይ በአመት በየጊዜው እነዛ ትርፍ ቅባቶች በተወሰነ መልኩ ተቃጥለው ዲቶክሲፋይ ሆነው የሚወጡበት ጊዜ አለ። ቁጥራቸው ይቀንሳል። ኮሌስትሮል ስቡን ሰውነትን ለኤነርጂ ይጠቀመውና የስብ ብዛት የሰውነት ስብ የኮሌስትሮል የትራይግሊሰራይድ የኤልዲኤል እነዚህ አላስፈላጊ ስቦች ናቸው፣ ፋቶች ናቸው። እነዚህ የተቃጠሉ የቀነሱ ሊመጣሉ በአመት ውስጥ ማለት ነው። በጣም በሚገርም ሁኔታ ደግሞ የሚያስፈልገው ሃይ ዴንሲቲ ላይፖፕሮቲን የሚባላል የእሱ ደግሞ ያስፈልጋው ተፈላጊው ይጨምርልሃል በጾም ወቅት ማለት ነው። ስለዚህ እነዚህ ቀነሱልህ ማለት ደም ስሮች ላይ አተሮስክለሮሲስ የሚባል የቅባት መጋገር ይጠፋልሃል ማለት ነው። ያ ጠፋ ማለት እየቀነሰልህ ማለት የልብህ ደም ስሮች እየጸዱ ሄዱ ማለት ነው። ባላንስ ይሰራል። ጋራጅ ነው። ሌላው ከኢንፌክሽን ጋር የተያዘ ነው። ሲሪአክቲቭ ፕሮቲን የሚባሉ አሉ ኢንፌክሽን እና የሰውነት ሬዚስታንስ የሚያመለክቱ። ስለዚህ ኢንፌክሽን እንዳይዝህ ራሱ አሁን የተጠኑ ጥራቶችና ቡክ ሪቪውስ የሚያሳዩት ለኢንፌክሽን የመቋቋም አቅም ራሱ በረመዳን ጊዜ እየጨመረ ነው የሚሄደው። ኢቭን የብሬን የማስታወስ ችሎታ የአልዛይመር ዲዚዝ ያላቸው ሰዎች ማነው ዋት ዊ ኮል ኢት ፓርኪንሰኒዝም የሚባለው በሽታ ያላቸው ሰዎች እነዚህ ሰዎች በተደረጉ ጥናቶችና ሪቪዎች በረመዳን ጊዜ የተሻለ የማስታወስ እና ኒውሮ ዲጀነሬቲቭ የሚባሉ ዲዚዞች እነዚህ የሚቀንሱበት ሜካኒዝም እየተገኘ ነው እየታየ ነው የመጣው። አዳዲስ ግኝቶች ናቸው እነዚህ። ኒውሮ ዲጀነሬቲቭ ፓርኪንሰኒዝም እና አልዛይመርን ራሱ የመከላከል እንትን የማስታወስ ችሎታ ይሄ ሁሉ በሽታ የሚቋቋም ችሎታ የሰውነት ቅባት በማነሱ ምክንያት እንደገና ደግሞ ኢንሱሊን ሬዚስታንስ የሚባለው ነገር ይቀንሰና ኢንሱሊን ሴንሲቲቪቲ የሰውነት ኢንሱሊን የተሻለ ደረጃ የሚመጣበት ሁኔታ ነው እና ያለውና
እንግዲህ አሁን የሚገርምሃል የፊዚዮሎጂካል እና የባዮኬሚስትሪ ሰውነታችን ሄሞስታሲሱ እጅግ የረቀቀ ነው። ግን ከጾም ጋር የተያዙት ሁሉም እያሳዩ ያሉት ጥናቶች እያመለከቱ ያሉት በነፍሸር የተሻለ ጥቅም ያለው ነገር ነውና ስለዚህ አሁን ፈረንጆቹ ሌሎች ሀገሮችም እኮ ነን ሙስሊም የሆነም ሰው ፋስቲንግ እየጀመረኩ ኢንተርሚተንት ፋስቲንግ እያለ ዛሬ ምንድነው ዛሬ እኮ አልበላ ምንድነው ጾም ነው የምን ጾም ነው አይ ፊዚዮሎጂካል ጾም ነው ሳይንቲፊክ ተደርጎ ኢንተርሚተንት ፋስቲንግ እየተባለ ከዚህ እየተወሰደ ነው። ስለዚህ ይሄኛ ጋር ግን ስንፈጠርም ዲናችን ሲፈጠርም የተሰጠን ኢንተርሚተንት ሳይንስ ኮንቲኒየስ ፋስቲንግ ተሰጥቶናልና ያ ከመንፈሳዊውና ከስነ ልቦናዊው ሳይኮሎጂካሊ ከሚሰማን ፍጡር ሰዓት ሲደርስ ከፊል ከምናደርገው ግዴታችንን በመወጣታችን በመፍጠራችን ካላህ የምናገኘውን እንዳስበን ያላህን ግዳጅ በመፈጸማችን የሚሰማን ፊሊንግ በአዱንያ እንደደሰተው በአኺራ የምናገኘው ኸይራት እንዳለ ሆኖ ግን የፋስቲንግ ጥቅም በጣም እየረቀቀ ዓለምን እያነጋገረ ሌላውም በሃይማኖት ያልተቀፉ ሰው ራሱ እየመጣበት ያለ ነውና ይሄንን የትኛውን ቦታ መስማት ማዳመጥ ይቻላል። ጀዛከላህ ዶክተር በጣም የሚገርም ነገር ነው የነገርከን። መኪናህን በየ3 ወሩ ወይ በየ6 ወሩ ጋራጅ ታስገባለህ። በአመት አንዴ ቦሎ ታደርጋለህ። ያን ደግሞ ምርመራ ያስፈልገዋል። ጋራጅ ገብተው ሁሉን ነገር አይቶ ይፈቅድልሃል። ከዛ ይፈቀድልሃል። አላህ ደግሞ የሰው ልጅ በጣም ዝንጉ ሊሆን ይችላል በራሱ ላይ የኢባዳውን ጉዳይ እንግዲህ በኢባዳውም ላይ ዝንጉ ሊሆን ይችላልና 1 ወር ሙሉ ጋራጅ እንዲገባ ያደርጋል ማለት ነው። ከዛ ታጥቦ ተስተካክሎ ድጋሚ እኛን ደግሞ ለየት የሚያደርገው አስበው አመቱን ሙሉ በተለያዩ ነገሮች ስንዳክር ስንወሻክት ስንወጣ ስንወርድ ነው የምንኖረው። በወር ውስጥ ደግሞ አንድ ሶሻላይዝ የማድረጉን ነገር ተመልከተው። ከጓደኞች ጋር ኢቭን አለባበስ፣ አነጋገር ከቤተሰብ ጋር እኮ ተቀምጠህ ለመብላት ጊዜ የማታገኝበት ጊዜ አለ። ፋሚሊያራይዝ የምታደርገው ነገር፣ ጓደኞችን ቤት ኢንቫይት የምታደርገው ነገር፣ ከልጆች ከቤተሰብ ጋር የምትረዳዳው ነገር ሶሻል ኢምፓክቱ ራሱ በጣም በጣም ትልቅ ነው ያለው እና በረመዳን እኔ ፊሊንጌ ነው የሚቀየረው። ብዙ ጓደኞቼን አገኛለሁ፣ ሙስሊም ጓደኞቼንም ሌሎችም ዲኑንም ወደ ዲኑም ሰብሰብ ትላለህ። የረሳሃቸውን ነገሮች የተዘናጋሃቸውን ነገሮች በየአመቱ ሪኒዋል እያደረግን እየታደስን ነው የምንመጣው እና እኔ አንዳንዴ የእኛን ሀገር በተለይ ሳስብ የገጠሩን የከተማውን ሁኔታ ሳስብ ይሄ ረመዳን ባይኖር ኖሮ ክራክ እናደርግ ነበር፣ ከዚህ በታች እንወድቅ ነበሩ የሚል ፍራቻ ይኖረኛል። ለምን ረመዳኑ ገጠር አይተን እንደሆነ ተሰባስበው ነው የሚያፈጥሩት፣ ያድሱታል፣ ሶሻላይዜሽኑን ያድሱታል፣ ኢማኑን ያድሱታል። ወደ ቁርአን ትመለሳለህ። በሌሎቹ የእናንተ ፕሮግራም ሌላው የሚያቀርበው ነገር ሰውን ፎከስ ነው። ጀማዓ የምንሰግደው ለኢድ የምንሰባሰበው ነገር በየአመቱ ቆዳችንን እያራገፍ ልክ እንደዛችን እንደ ንስራ ሞራ የሆነ የደደረና የደደበ ነገር ሲኖራት ከእንትና ትንሽ ከፍላ አራክፋ አዲስ ታድሳ እንቁላል ሼል ሰብረን እንደምትወጣው እየታደስን የምንወጣበት ነውና አላህ ይሄን ነገር ባይሰጠን የዓለም ኡማ ራሱ መካም ሄደህ የምትዘይረው ሀጅ የምታረገው ኢባዳ የምታረገው ነገር በየአመቱ ሪናይሰንስ እያደስ ነው ባንመጣ ኖሮ ምን እንሆን ነበር የሚል እንትን ይኖረኛልና በዛ በኩል ያለው እንትን በጣም የሚገርም ሀሳብ ነው። ባለሙያው ሲያወራው በጣም ስሜት ይሰጣል። አላህ Subhanahu Wa Ta'ala በውስጣችን እንግዲህ አሁን ያው ዶክተር ያወራቸው ነገሮች እኛ ሳናየው በውስጣችን የሚከናወን ነገር ነው። ስራ ሳይፈቱ ምን ሳይሉ እንግዲህ በየዕለቱ ስራቸውን እነሱ ይሰራሉ። እኛ ግን ምንም አናይም፣ እየተሰራ ነው ምንድነው የሚለውን አናይምና እንደዚህ ነገሮችን የሚያቅሰው ሲያወራው ደግሞ በደንብ ትርጉም ይሰጣል ብዬ አስባለሁ። ምናልባት እንግዲህ ያው ሰዓትም ይገድበናልና በተወሰነ መልኩ ያው አሚን ሆስፒታል እንደ ድርጅት በጣም ብዙ አይነት የሥራ ኃላፊነት እንዳለባቸው አስባለሁ። አሁንም ያው ያለ ጊዜ በጣም አስቸኳይ እንደሆነ ከመግቢያው ጀምሮ እያወራን ስለሆነ ቶሎ መልቀቅም ስላለብን ስለ አሚን ሆስፒታል በተወሰነ መልኩ ብትነግረን። የተለያዩ ማህበራዊ ኃላፊነቶች ላይ ተሳተፋላችሁ፣ እንደ ድርጅት የምትሰራቸው ነገሮች አሉ፣ የሰራተኛ የራሱ የመተጋገዣ መንገዶች አሉ፣ በግልህ ደግሞ እንደ ሀገርም እንደ ማህበረሰብም የምታደርጋቸው ነገሮች አሉ የምናያቸውና በተወሰነ መልኩ እስኪ አስተዋውቀን ለተመልካችን ለኛ። እኔም ላክልልህና አሚን ሆስፒታል ተጨማሪ አለው ወይ ሌላ ቅርንጫፍ አሁን ካለበት ቦታ በተጨማሪ ያለው ካለ ከከተማው ውጭ ደግሞ ከአዲስ አበባ ውጭ የተከፈተ ካለ እነዚህን ሁሉ እንደው ባለው ሰዓት ተግረን። አመሰግናለሁ። ጀዛኩሙላህ ኸይር። ምንድነው
እንግዲህ ያው በረመዳን በጾም አንደበታችን ነው የምናወራውና ሐቁን ነው የምናወራው። ይሄ ግንዛቤ እንዲወሰድልን። አሚን ሆስፒታል የኡማ ሆስፒታል ነው። የኡማ ሆስፒታል ነው ስንል ሌላውንም ሰርቭ አናደርግም አይደለም። ኡማውንም ሰርቭ እያደረግን ዲኑንም እየካደም ዳዕዋ እናደርግበታለን። ዳዕዋ ማለት ፕራክቲካል ዳዕዋ ነው የምናደርግበት። ያው ሰው ሁሉ ነገር እንዳሰብከው አይሆንም። ሰው በራሱ አንግል ነው ሁሉንም ነገር የሚያየው። የራሳችን ስትራቴጂ አለን፣ የማሳደግ ስትራቴጂ፣ ኡማውን የመካደም ስትራቴጂ። አሚን የግላችን ነው ብለን አይደለም የምናስበው፣ ግን እንደ ኢንስቲትዩሽን መኖር አለበት። ለዚህ ከእናንተ የበለጠ ምስክር የለም። ስንጀምር ጀምሮ ሚዲያዎቹ እንዲስፋፉ እያንዳንዱ ከአፍሪካ ቲቪ ጀምሮ ከቢላል ሾው ጀምሮ እያንዳንዳቸው ከዛውያ ጀምሮ ከእናንተ ጋር ጀምሮ አዳዲስ የሚመጡትንም ለማቀፍ ለመደገፍ ያው አቅማችን የአቅም ውስንነት ነው። ሁሉን አዳረስ አንችልም። ችግሮቻችን ብዙ ናቸው። ሌላው ማህበረሰብ ሙስሊሙ በሌላም ስራ ከንግድ ውጭ ሌላም ስራ መስራት እንደሚችል ኦርጋናይዝ ማድረግ ሊድ ማድረግ እንደሚችል መንከባከብ እንደሚችል ማሳያም ጭምር ነው። ብዙ ሰዎች በስራችን ይመርጡናል። የሕክምና ሁሉን የምታስስትበት ሙያ አለመሆኑን የሚያሳዝነ የታመመ ሰው ነው የሚመጣው። አላህ ቀድሩን ያደረሰበትና ቀኑን እንዲቆረጥበት ሰው ይመጣል። ፋሚሊ ደግሞ ትናንሿን ነገር የመረዳትም ያለ መረዳትም ችግር ይኖራል። ለምን ለየተኛ አንተ ቅድሚያ እንደ ሐኪም የተኛውን ቅድሚያ እንደምትሰጥ አንተ ነው የምታውቀው። ፋሚሊ ደግሞ ፎከስ የሚያደርገው ራሱ ላይ ነው። የኢኮኖሚክ በርደኑ ይታወቃል። የእቃዎቹ መወደድ መጨመር ውስጥ ማለት የባለሙያው ደሞዝ መጨመር ማለት አንዳንድ ስትረስ የሚጥሉብን ነገሮች ኖረው ነው እንጂ እኛ ስራውን ሰርቪሱን በነጻ የምንሰጥ እንትን አልነበረንም። ስለዚህ ንግድ እያደረግን አይደለም ብለን እናስባለን። በተሻለ መጠን ሰርቪስ እየሰጠን ነው። የተሻለ ሰርቪስ ለመስጠት ስትራቢ እያደረግን ነው። አላሳፈረንም። ሁሉም ቦታ ላይ ለመድረስ በምንችለው ሁሉ ቀዳዳዎችን ትላልቆቹ ትናንሽ የሚመስሉ ግን ለትላልቅ ችግር የሚያጋልጡ ነገሮች አሉ። አሁን አንድ ብሎን ኤክስሬይ ማሽን ላይ አንድ ሆስፒታል ላይ ቢጠፋበት ስራው ጠቅላላ ይቆማል። አንድ ሲቲ ስካን ማሽን ላይ እንደምታውቁት ነው። እነዛ ነገሮች በጀት ተይዞላቸው 3-4 ዓመት የሚፈጁ ነገሮችን እኛ ቶሎ አቤል ማድረግ፣ በነጻ መስጠት፣ መርዳት፣ ማዋለጃዎችን፣ ህጻናትን፣ እናቶችን መርዳት፣ ዳቶችንና ሽማግሌ ጧሪ ያላቸውን ሰዎች አቅም በፈቀደ ሁሉ በሕክምና ማገዝ ማከም። ብዙ ሰዎችን አደምቱላን አይታችሁ እንደሆነ ስንት ጊዜ እንትን እንዳደረግን አረኩ አይባልም። ለሌላ ምሳሌ እንደሆነ ብቻ ነው የምናወራው። አላማችን ነው ጤናን ነው የምናስቀድመው። ሞታችን ጤናን ማስቀደም ነው እንጂ ፋይናንስ መስራት አይደለም። የምናገኘውንም ፋይናንስ ትርጉም ባለው ስራ እንዲውል ጥረት እናደርጋለን። እንግዲህ ማህበረሰባችንም እንዲረዳን አላህም ደግሞ ኸይራችንን እንዲመዘግብልን ነው ፍላጎታችን። ምንም ያህል በምንም አይነት መልኩ ቅድም እንዳልኩ በረመዳን ቃላችን የመዝረፍ እና አንኢቲካል ማል ፕራክቲስ የማድረግ ኢንቴንሽን የለም። አውቀህ የምታደርገው ነው። ያው ኢንስቲትዩሽን ሲሆን ብቻህን አይደለም አትሳለ ሌላው ባጠፋው የምትወቀስበትም ጊዜ ባሌለበት ሰዓት በሚደረግም ነገር እንትን ትላለህ። ግን ያው እንደ ባለቤት እንደ መስራች እንደ ብቸኛ ባለቤት ኢንስቲትዩሽን የማህበር የምናምን የብዙ ሰው ሲሆን ችግር አለ። ምን ተወቅሶ ተጣለ። እንደ ብቸኛ ባለቤት ባላንስ እናደርጋለን። የሀገሪቱን የጤና ፖሊሲ የግድ ባላንስ ታደርጋለህ። የታካሚውን ፍላጎትና ኢንተረስትና አቅም ባላንስ ታደርጋለህ። ባለሙያውን ባላንስ ታደርጋለህ። ባለሙያውም ሰው ነው። የተሻለ ኑሮ ይፈልጋል። የተሻለ ስራ ኢንቫይሮንመንት ይፈልጋል። ይህን ሁሉ ባላንስ አድርገን ከሌላ ቦታ የመጡ ሰዎችም ከኛ ጋር ያልሆኑ ሰዎችም እኛን አይተው ለእኛ ዲን ግንዛቤ እንዲኖራቸው ተገልጋዮችም ሰራተኞችም እንዲህ ናቸው እንዲሉ በትኩረት የቀኑ ራሳችን ሪቫይዝ እያደረግን እየሰራ ነው። ለማስፋት ጥረት አለ። ከኢትዮጵያ ውጭም የጀመረ ሀርጌሳ ላይ ሌላ ቦታ ያሰብናቸው ነገሮች አሉ። ከኢትዮጵያ ውጭም አገር ውስጥም የተወሰኑ ፕሮጀክቶችን ሰው በተለይ ሙስሊም ኡማ በብዛት ባለበትና የእኛን ሰርቪስ ያራቃቸው ሰዎች አሉ በየቦታው በቤኒሻንጉል አይነት፣ አፋር አይነት፣ ሶማሌ አይነት እነዚያ ቦታዎች ላይ የተወሰኑ ነገሮችን ለመስራት እናስባለን። አዲስ አበባ ውስጥም ብራንች አውት ለማድረግ እናስባለን። ግን እስካሁን ድረስ አንድም ብራንች የለንም። ብዙ ቦታ አሚን እየተባለ የተከፈተ ነው። አሁን ባህር ዳር ላይ በአሚን የሚባል ከፍቶብናል። መቀሌ ላይ ከፍቶብናል። አዲስ አበባ የተለያየ ቦታ አሚን ክሊኒክ፣ አሚን ፋርማሲ የተባለ ይከፈታልና አንድም አልነበረም ከኛ በፊት። ልክ እኛ እንትኑን ዊሊንጉን ስንገነባ የእናንተ ማስታወቂያ ያደረገ የሚሰሩ ብዙ ሰዎች ያጋጥሙናል። ይህ የሚያሳየን ጥሩ መሆናችን ስለሆነ እነሱንም ቀስ ብለን ባካችሁ ተይዟል ሌላ አስመዝግበን ነው እንትን ያደረግነኛ አማን በሉት ብትፈልጉ አማን በሉት
አሚነት ጉብን ያለ ነው እያሳደግን እየሰራን እንሄዳለን ኢንሻአላህ እየደገፍን እንሄዳለን በፍጹም ለማከማቸት አይደለም እንሰራው ግን ኢንስቲትዩሽን ያሳደገ ለትውልድ ማስተላለፍ ያ አሁን ያለንበትም ወደፊት የምናስተላልፈው ኢንስቲትዩሽን ኡማውን ሰርቭ የሚያደርግ ኡማውን ሰርቭ ሲያደርግ ደግሞ ሌላውም አድቨርታይዝ ያደረገ ሌላው ወደኛ እንዲሳብ የሚያደርግ ስራ ነው የሚሰራው የደዋት ስራ ነው የምንሰራው ብለን ነው የምናስበውኛ አላህ ያድርግልን ከመውጣታችን በፊት ባለፈው ተደርጎ በነበረው ውድድር ላይ የ10 ሚሊዮን ውድድር ላይ ዶክተር መሐመድ እንግዲህ ከቀዳሚዎቹ ይሆናል ብለን ነበር ግን ደግሞ ባይመጣም የውድድሩ ሐሳብ ነው በደንብ ተሰራይቷል 10 ሚሊዮንን እኔ ደግሞ ላውሎ ላሰብኩት ፕሮጀክት አሁን ከማውሎ ወደ ኋላ አይደለም ብለህ ነበር አሁን ወደ 3 ከመናምን ደርሰናል እንግዲህ የተለያዩ ጤና ጣቢያዎችን ዶክመንት ዳርገን እየደገፍን ማዋለጃዎችን ህጻናት ማዋለጃ ወለዱበት የእናት ነፍሰ ጡር ክፍሎችን ተግባራዊ ማድረግ 10 ሚሊዮኑን ሊሰጠን የነበረው 10 ሚሊዮን ያው በፊትም ተሰርቶ እኛ እንደ አጃቢ ነበር የመጣነው በኋላ የተረዳነው ነገር ምንም አይደለም ግን ከህዝብ ውስጥ ምን ያህል እንዳለን ማሳያ ያለው ቦታና ክብር የእናንተን ድካም የሌሎችም ሩጫ ስናይ የበለጠ ራሳችንን እንደው የበለጠ እንድትሰሩ እንዴት ነው የምናስደስተው ወይስ ደግሞ ሳናቃጥፍተን እንዲህ ይከፋብን ይሆን መጠንቀቅ አለብን የሚለው በጣም ራሳችን ያለንን ቦታ እንድንገምት ያደርጋል ግን 10 ሚሊዮኑ ባይሰጠንም ቃል ገብተናል 10 ሚሊዮኑን ከ10 ሚሊዮኑ ውስጥ ወደ 600 ሺህ ምናምን ጋም ጎፋ ለእናቶችና ህፃናት በቅርብ ጊዜ ተልኳል የተወሰነ ሚሊዮን የተወሰነ ብር አካባቢ ደግሞ እዚህ መናከራ ከተማ የምትሰራ ጤና ጣቢያ አለች ለሷ የተወሰነ ስራ ይሰራ ነው ኩታሬ ጤና ጣቢያ እያደሰን ነው በቅርቡ ዓለም ገበያን አይተናል ቡታጀራ አካባቢ የተከፈተ ጤና ጣቢያ አለ 10 ሚሊዮን እያንዳንዷን ሪፖርት እናቀርባለን ሲያል በየጊዜው ማቅረብ ስለሆነ ቃል የገባነው ስለሆነ በፊት እየሰራን ድምጽ አጥታችሁ እየሰራችሁ ነው አላማው የነበረው ውድድሩ ሲከናወን እንደምናልባት ለማያውቁ ተመልካቾቻችን ሽልማት ተብሎ ተዘጋጅቶ የነበረው ውድድር ላይ 10 ሚሊዮን ብር አሸናፊውን እንሸልማለን ብለው ነበር በዛ ድምጽ የተለያየ የማህበረሰብ ክፍል ድምጽ ሲሰጥ ነበር ዶክተር ማንዶ እጩ ነበር በሌሎች አካላት ተመርጦ ማለት ነው እና በዛ ድምጽ ስጣት ስርዓት ላይ እኔ ካሸነፍኩ ለእናቶችና ህፃናት የመደገፍ ስራ ሰራለሁኝ በእነሱ ላይ አወራዋለሁ ብሎ ነበርና የክሊኒክ የህክምና ጉዳያቸው ላይ ማለት ነው ስለዚህ አሁን ያን ሽልማቱን እንግዲህ ማሸነፍ ባይቻልም አላማው ግን ንያው ግን እንዳለ ነው እና ከራሴ አውጥቼ ደግፋለሁ ብሎ ነበር ዶክተርና ያንን ነው ተግባራዊ ማድረግ ጀምር ያለው ይያልን ያለው በጣም ደስ የሚል የሚያኮራ ነገር ነው ብዙ ጊዜ ያው በአለማችን ይወራል ሐላል ኢኮኖሚ ስርዓት ማለት ነው ከዚያ ውስጥ ሐላል ሰርቪስን ሐላል አገልግሎትን የሚያቀርቡ ወንድም እህቶች መደጋገፍ መጠንከር ያስፈልጋል የሚባለው ለዚህ ነው ሐራም ማህበረሰብን የሚጎዱ አይነት ስራዎች ላይ አለመሳተፍ የሚጠቅመው ለዚህ ነውና በአለም የሚሰሩ ስራዎች ሲሆኑ የበለጠ ከፍ ያደርጋል እንዲህ አይነት ስብዕናዎችም ስላሉ ደግሞ እንኮራለን ነው ዋናው ጥቅል ሐሳብ ጀዛከላህ የጨጓራና የውስጥ ደዌ ስፔሻሊስት ዶክተር መሐመድ ሽኩር ብዙ ጊዜ ዶክተር መሐመድ አሚን እየተባለ እንግዲህ የልጁን ስም ወደ አባቱ ስም እየተወሰደ ዶክተር መሐመድ ሽኩር ከኛ ጋር ለነበረህ ቆይታ እጅግ አድርገን እናመሰግናለን መልካም የረመዳን ወቅት ይሁንልህ በስራ የምትወጠር ሰውነ ጊዜህን አብቃቅተህ ከኛ ጋር ስለነበርከው ተመልካቾችም እጅግ አድርገን እናመሰግናለን ወደ ቀጣዩ ፕሮግራም እናመራለን መርሐባ ክብራትና ክብራን ተመልካቾቻችን እኛ ዶክተርን እንሸኛለን እናንተ ደግሞ ፕሮግራሞች ተከታትለን ተመልሰን እንገናኛለን በድጋሚ መልካም ቆይታ ይሁንላችሁ አብሮነት